የሞዛምቢክ ካቶሊካውያን ጳጳሳት ኢፍትሐዊነትን አወገዙ። በሞዛምቢክ ካቶሊካውያን ጳጳሳት በደቡባዊ አፍሪካ ሀገር ሞዛምቢክ የሚደርሰውን ኢፍትሐዊነት በማውገዝና በሀገሪቱ ውስጥ የሐሰት የሃይማኖት መሪዎች መኖራቸውን እያደገ መምጣቱን አውግዘዋል። በሞዛምቢክ ካቶሊካዊት ቤተክርስቲያን የኩሊማኔ ሀገረ ስብከት ጳጳስ ኦሶሪዮ ሲቶራ አፎንሶ በፋሲካ ክብረ በዓል ላይ ባስተላለፉት መልእክት የዜጎችን የኑሮ ሁኔታ በአስቸኳይ ማሻሻል አስፈላጊነት ላይ አጽንኦት ሰጥተው አሁን ላይ በሀገሪቱ ያለው ሁኔታ ጥልቅ የፍትህ ጩኸት እንደሚያንጸባርቅ አጥብቀው ተናግረዋል። የሞዛምቢክ ሕዝብ መኖር አለበት ያሉት ጳጳሳቱ ለመኖር ደግሞ ጥንካሬ ያስፈልጋቸዋል። አሁን ያለው እውነታ ግን ሀገሪቷ ለዜጎቿ የሚተርፍ በቂ ሀብት ቢኖራትም ብዙ ዜጎቿ በእጦት እየተሰቃዩ መሆናቸውን ተናግረዋል። ሁሉም ነገር አለን፣ ምንም የጎደለን ነገር የለንም። ሆኖም ግን በአስተዳደራዊ ችግሮች ምክንያት ብዙዎች ከመሰረታዊ ፍላጎቶች የተገለሉ ናቸው ሲሉ ገልጸዋል። ጳጳሳቱ ለሀገሪቱ መሪዎች ባስተላለፉት መልእክት ለጋራ ጥቅምና ለማህበራዊ ፍትህ ቁርጠኛ አቋም እንዲኖራቸው በማሳሰብ እየሞተ ያለ ሰው ለመኖር እንደሚታገል ሁሉ ህዝቡም ኑሮውን ለመቀጠል ይታገላል ብለዋል። ዜጎች በማህበረሰባቸው ውስጥ ፍትህን፣ አብሮነትንና ኃላፊነትን እንዲያጠናክሩ በማበረታታት የጋራ ኃላፊነት እንዲኖር ጥሪያቸውን በማቅረብ በመሪዎቹና በዜጎች መካከል አንድነትን በማበረታታት ደምድመዋል። ለህዝቡ ጩኸት ምላሽ መስጠትና ለሁሉም ሞዛምቢካውያን የተከበረ የኑሮ ሁኔታን ማረጋገጥ የሚቻለው በጋራ ጥረት ብቻ ነው ብለዋል። መረጃው የኤሲያ አፍሪካ ነው።